ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ባይብል ስታዲያችን እንቀጥላለን። ቶሎ መመለስ ስለፈለኩኝ መዝሙር አለኝ ግን ጊዜ እንዳልፈጅ ብዬ ነው እንጸልይና ቶሎ ትንሽ ገፋ አላደርጋችሁ ከዛ እንቀጥላለን። አሜን። እግዚአብሔር አባት ሆይ እንደ ኔም ኦፍ ኢየሱስ እናመሰግንሃለን ስለዚህ መልካም ቀን በህይወታችን ስለጨመርክልን እናመሰግንሃለን። ጌታ እግዚአብሔር ሆይ ዛሬም ደግሞ ጌታ ሆይ ቃልህን እንድንማር ባይብል ስተዲ እንድናደርግ ጌታ ሆይ እንድትረዳን በጌታ በኢየሱስ ስም ጸልያለሁ። ጌታ ሆይ ደግሞ በነፍሳችን ላይ ጌታ እግዚአብሔር ሆይ እንደ ጥቁር ነጥብ ሆኖ ያለ ኃጢያት ካለ እግዚአብሔር ሆይ in the name of Yeshua እንድታጥበን በክርስቶስ ኢየሱስ ደም ጸልይኩ። ጌታ ሆይ ያለፈው ኃጢያታችን በሙሉ በክርስቶስ ኢየሱስ ደም ይታጠብ። በመንፈስ ቅዱስ ሙላን ለመንግስት አዘጋጀን in the name of Yeshua አሜን። ወገኖቼ እንቀጥላለን። አሁን መሰረት ጥለናል። 2 ቻፕተር ስለ እግዚአብሔር መንግስት ወንጌል እና እሱን ትንሽ ሪቫይዝ አድርጌላችኋለሁ again and again። የእግዚአብሔር መንግስት ወንጌል ክሊርሊ በመጽሐፍ ቅዱስ አልተገለጸልንም። ግን ነብይ ሳዱ ጌታ ኢየሱስ ክርስቶስ ያስተማራቸውን እዚህ ኮሌጅ የምንማረው አንደኛም ጌታ ኢየሱስ ክርስቶስ ምን አላቸው? እኔ ማስተምርህን ከሌላ ኮሌጆች ጋር አትደባልቅ ብሏቸዋል ነብይ ሳዱ ጌታ። ስለዚህ this is the pure ልክ እኔም እንደምላችሁ ማለት ነው። ይሄ ጌታ ኢየሱስ ክርስቶስ ያስተማረን ትምህርት ነው። እሳቸው ከጌታ ቀጥታ የተማሩት ትምህርት ነው። ስለዚህ ከሌላ ትምህርት ጋር አትቀላቅሉት። እንግዲህ የመጨረሻው አርቢ የሆነ ሰው ማለት ነው። ስለዚህ ሳትቀላቅሉ ፒዩር የሆነውን የጌታ ኢየሱስ ክርስቶስን ውሰዱ። ያስተማረንን ጌታ አትቀላቅሉ ብሏል። ምክንያቱም በጣም አሁን it is so dilute ብቻ የእግዚአብሔር ቃል መበረዝ ብቻ አይደለም ከመበረዝም የተመረዘ ትምህርት ስላለ ማለት ነው። for example ሰው ጌታ ኢየሱስ ክርስቶስን ተቀብሎ ቤተክርስቲያን ሲመጣ መልካም ሰው እንድትሆን የሚል ትምህርት የለም። that is not from God for example ይሄ ምሳሌ ነው። ስለዚህ ያ መልካም ይመስላል። መልካም ራሱ ለሔዋንም እኮ ለአይን ያማረ መልካም መሰላት አይደለም የሚመስል ነው ይዞ የሚመጣው። ያ ደግሞ በቤተክርስቲያን ማአት ትምህርት አለ። ስለዚህ አሁንኛ ንጹህ ከጌታ የመጣውን ትምህርት አትቀላቅሉት። እንደመጣ እናንተም ወጣችሁ ምን በሉ መስክሩ። ይሄንን የተማራችሁትን እንደዚቹ እንዳለች አስተምሩ። ደቀ መዝሙር ሁኑ፣ የክርስቶስ ደቀ መዝሙር ሁኑ። ከዛ በኋላ ዋጋችሁን ታገኛላችሁ። ኦኬ ይሄ ጌታ ያስተማረን ነው። ስለዚህ ጌታ መጽሐፍ ቅዱስ ላይ in our Bible ስለ gospel of the kingdom ስለ መንግስቱ ወንጌል በዲቴል አይነግረንም እና ጌታ ግን ያስተምረናል። እዚህ ጋር መጨረሻ የተለያየ ነው ምን በሚል ነበረ? ነብይ ሳዱ በጣም በሚገርም ሁኔታ ያ ሚራክል እንዴት happen እንደጸልየው እንዴት ያ ልጅ እንደተፈወሰ አይተናልና ከዛ በኋላ እምነት ሆኖልኝ ይላሉ ነብይ ሳዱ። ብዙ ጊዜ የተለያዩ ከዛ ወንድም ካስተማሪው ጋር በዛ እምነት ስላገኙ ያ ልጅ ስለተፈወሰ በቃ እንዳንበሳ ሆነው ብዙ ቪሌጆች መንደሮች እየገቡ በጣም እንደ ሐዋርያት ዘመን አይነት ሚራክል እነሱ አሁን እንደው ነብይ ሳዱ እንደዚህ መታየት አይፈልጉም እንጂ ሪኮርድድ የሆኑ እኔ እንጃ በጣም የሚገርሙ ታምራቶች ይኖራሉ ብዬ አምናለሁ። እነሱ ለቪዲዮ ፍጆታ ምናምን ይሄ የታይታ አገልግሎት ስላልሆነ ማለት ነው። ግን ዓለም ቢያውቀው ኖሮ አይ ዶንት ኖ የሐዋርያት ዘመን አይነት ብዙ ነገር በእነሱ ሚኒስትሪ እንደሆነ እኔ አም ሹር። ግን እነሱ ይታወቅልን ብለው ስለማይሉ ነው። አሜን። ስለዚህ ምን ይላሉ ነብይ ሳዱ ሲያስተምሩን? that day the miracle boosted my faith ያ ጊዜ ያ ልጅ ሲነሳ እምነቴን አስነሳው ይላሉ። from that onward I never had any doubt ከዛ በኋላ ምንም ጥርጣሬ አልነበረኝም እግዚአብሔር እንደሚሰራ ማለት ነው። and for the whole 2 months village after village the Lord did all impossible miracles ለሁለት ወር ይላሉ ከአንዱ ቪሌጅ ከአንዱ መንደር ወደ ሌላው መንደር ጌታ ኢምፖሲብል የማይቻሉ
ታምራቶችን አደረገልን ይላሉ። they brought the dead, the deaf, the blind, ደንቆሮችን የሞተ እንደዚህ በሙሉ time after time the Lord healed as you read in the gospel and the book of Acts. that is the preaching of the kingdom. ጌታ ኢየሱስ ክርስቶስ እንዳደረገው ማለት ነው። ለጌታ ኢየሱስ ክርስቶስ ያመጡለት ኢምፖሲብል ይሆኑ አሁን ልክ ነብይ ሳዱን ይዘውለት የዛ ልጅ እንደተፈወሰው ኢምፖሲብል የሚመስሉ የዞረ እጅ እሚታይ በቃ በጣም የሚገርም ኢምፖሲብል የማይሆኑ ታምራቶችን ጌታ እንደሰራው ማለት ነው። አሜን። ያ ምን ይባላል? that kind of act ያ አይነት አገልግሎት ምን ይባላል? የመንግስቱን ወንጌል መግለጥ በኃይል የሚለው ያንን ይናገራል። በሐዋርያት ሥራ ምናነባቸው በሐዋርያቶቹ የተፈጸሙት ከዛ ደግሞ በጌታ ኢየሱስ ክርስቶስ በጎስፔል በወንጌሎች ውስጥ የምናነበው ማለት ነው። that is the preaching of the kingdom of heaven የእግዚአብሔር መንግስት ወንጌል ማለት ያ ነው። እዚህ ጋር ወገኖቼ አሁንም ደግሜ እነግራችኋለሁ ጌታ የሚያስተምራችሁን የናንተን አትቀላቅሉበት። አሁን ለምሳሌ ነብይ ሳዱ ምናሉ ጾማችሁ ጸልያችሁ earnestly ከዛ በኋላ ሌላም ስራ ሳሰሩ ሄዳችሁ እግዚአብሔር መንግስት ስበኩ አሉ። just do it እንግዲህ ለመስጆሮ ያለው ሰው ማለት ነው። ምክንያቱም ጾሞ ጸልዮ ልክ ይሄ ምን ያሳያል? መጽሐፍ ቅዱስ ላይ ይላል ጌታ ኢየሱስ ክርስቶስ ኃይልን ሳትቀበሉ ከኢየሩሳሌም አትውጡ እንዳላቸው ያ ማለት ነው የፋስቲንግ ኤንድ ፕሬይንግ የጾም የጸሎት በጌታ ፊት የሚኮንበት ሰዓት ነው። ይሄን ልትቀይረው አትችልም። ነብይ ሳዱ ከኪሳቸው ያወጡት ትምህርት አይደለም። ይሄ ጌታ ኢየሱስ ክርስቶስ ያስተማረው ነው። ደቀ መዝሙር እንግዲህ እዚህ ላይ ይለያል። ስለዚህ ጌታ ያለውን ተቀብሎ ምንድነው መተግበር ከባድ አይደለም። ባይዘዌ ትህትና ማለት ይሄ ነው። ሃምብል ማለት እንዲጎንበስ ማለት አይደለም። ሃምብል ማለት ጌታ የሚለውን ያለምንም ጥያቄ ምን ማድረግ ማለት ነው። that is ትህትና ትሁት ነኝ ሲል ጌታ ያለምንም እንትን የእግዚአብሔር አባቱን ፈቃድ ስላደረገ ነው እኔ ትሁት ነኝ ያለው። ስለዚህ ትሁትና ሰው ጎንበስ ነው ሳይሆን እግዚአብሔር የሚለውን በሙሉ ያለምንም ጥያቄ ማለት መፈጸም ያ ሰው ምንድነው ትሁት ነው። ጌታ ይባረክ። ስለዚህ ትህትና ያለባችሁ ልጆች ይሄንን ጌታ እንዳስተማራችሁ አድርጉ። አሜን። Over the years I have always pondered in my early stage of my ministry the 40 years I have gone from one stage to another. Now I'm standing as a prophet, as a seer. God has moved me a different dimension of seeing the realm of the spirit and going into the throne of God and bringing message for nations, for kings and for people and all that. Amen. ኢታ ነብይ ሳዱ ሲናገሩ አጀማመራቸው ጥሪያቸው መጀመሪያ ወንጌላዊ ናቸው። ወንጌላዊ ቲቤት በጣም የሚገርም ምስክርነት አላቸው። እየሄዱ ከዛ ነው ደግሞ ጌታ እያሳደገኝ ከዛ ደግሞ አሁን ያለውበት ፕሮፌት እሳቸው በእግዚአብሔር ትሮን ኦፍ ጋድ ሄደው ከዙፋኑ ለነገስታት ለመሪዎች ለኔሽን ለሀገር ለህዝብ ለሰዎች መልእክት የሚቀበሉ እግዚአብሔር ባሪያ ናቸው። አነሳሴ ግን እንደዚህ ነበር ይላሉ ነብይ ሳዱ። አሜን። ከዛ ስንቀጥል now I am a seer. God has moved me a different dimension. ከዛውን but ይላሉ where I started was a pure evangelist. ግን ስጀምር ንጹህ ወንጌላዊ ነበርኩ ይላሉ። አሜን። And one of the key for the demonstration for the miracle on the or the power of God is many times sorry ወገኖች አንዴ ጻፍኩትን እንትን ያልኩ ነው። retrospected I found when I analyzed one entire year I spent praying and meditating the word of God. Okay. ውዞር ብዬ ሳየው የሚሉት ምንድነው? እዚህ ጋር እንደገባኝ የጻፍኩት የእግዚአብሔር ኃይል ዲሞንስትሬት ሲያደርግ በነብይ ሳዱ የማይካዱ ሐዋርያት መጽሐፍ ላይ እንደሚለው የማይካዱ ምስክሮች እንደሚባለው በሳቸው የምናየው ማለት ነው። እና ያም የሆነው ይላሉ ለአንድ አመት የእግዚአብሔርን ቃል ሜዲቴት በማድረግና በማጥናትና በመጸለይ አሳልፍ ነበር አሉ። ወገኖች በጣም እንግዲህ ጆሮ ያለው ይስማ። አሜን።
እኛም እንደዛ ማድረግ አለብን በእግዚአብሔር ፊት በጾም በጸሎት በቃል በማንበብ ሜዲቴት በማድረግ ማሳለፍ ማለት ነው This is similar to the Lord Jesus fasting and praying for 40 days ልክ ይሄም ጌታ ኢየሱስ ክርስቶስ ለ40 ቀን ከአገልግሎት በፊት በጾም በጸሎት እንዳሳለፈ ይናገራል መጽሐፍ ቅዱስ እንደዛ ማለት ነው And just a disciples of the Lord waiting in the Jerusalem for 10 days ሐዋርያቶቹን ደግሞ ጌታ ኢየሱስ ክርስቶስ የአብ ተስፋ ያለው ጌታ መንፈስ ቅዱስን እስከሚቀበሉ ድረስ they waited ጠበቁ for 10 days ለ10 ቀን ይላችኋል ከዛ ከኢየሩሳሌም ሳይወጡ ማለት ነው እንደዛ አይነት አጠባበቅ ከኛ ይተበቅብናል ወገኖች ማንንም እግዚአብሔር መጀመሪያ ሳይሸሽግ አይደለ ሰውሮ ነው ከዛ በኋላ የሚያወጣው ነቢያቶቹን እኛም መጽሐፍ ቅዱስ የሚናገረው እንደዛ ነው there is a waiting time ተደብቆ የመቆየት ጊዜ አለች ብር ብሎ መውጣት ሳይሆን መጀመሪያ የሚገለጡት ነቢያት በሙሉ ተሰውረው ነው እንደዛ ተሸሽገው እንደዛ ማለት ነው Even if it was for a year, that would have waited in they would have waited in Jerusalem. እነዚህ ሐዋርያቶቹ 120ዎቹ ተዚላቸዋል ጌታ ጠብቁ ሲያላቸው 500 ነበሩ 120ዎቹ ናቸው የታዘዙት ጌታ ለአመት ቢላቸው ይጠብቁ ነበር ታዛዦች ነበሩ ትሁቶች ነበሩ አሜን because they wanted to obey the Lord Jesus ጌታ ኢየሱስ ክርስቶስን መታዘዝ ስለሚፈልጉ ማለት ነው አሜን The point is waiting and praying point ነጥቡ ያለው ምን ላይ ነው መጠበቅና መጸለይ ላይ ነው to be endured with power from high ከላይ ኃይልን እስከምትቀበሉ አሜን አሜን This is your homework ይሄ ነብይ ሳዱ ለኛ homeworkአችሁ ነው ይሉኛል Pray earnestly don't write pray earnestly ለሰው ጸልዩልኝም ሳይሆን በቃ ራሳችሁ ከልባችሁ ጸልዩ አሜን earnestly የነብይ ሳዱ ትምህርት እውነተኛ ትምህርት ስለሆነ የሚያስተምሩት የሰው ህይወት ይቀየራል አሜን እኔ አሁን pray earnestly ብለው ሲያስተምሩ እኔ ከልቤ ሰማቸዋለሁ ተገብረዋለሁ ደግሞም ይቀየራል እውነተኛ ትምህርት ስለዚህ እናንተም pray earnestly ከልባችሁ ጸልዩ ከልብ ሲሉ ከልብ ነው እግዚአብሔር አምላክ ኮምፕሊኬትድ የሆነ አምላክ አይደለም ያው ለነብይ ሳዱ ሲያስተምራቸው እግዚአብሔር ጌታ ኢየሱስ ክርስቶስ ሲምፕል በሆነ ነገር ለኛም በሚገባን ለኛም በሚቀየረን ስለዚህ እናንተ እንደዚህ ሲምፕሊ እየወሰዳችሁ ተጠቀሙ ማለት ነው ማንንም ጸልዩልኝ አትበሉ ራሳችሁ ጸልዩ If you are baptized with the Holy Spirit the next step pray fill me with your power በመንፈስ ቅዱስ ተሞልታችኋል አሁን ጌታን ጠይቁት በኃይል ሙላኝ በሉት አሜን This should not be just a one-time experience. Must be a constant thing in your life. ይሄ የአንድ ጊዜ experience ብቻ መሆን የለበትም። ሁሉ ጊዜ ቀጣይነት ያለው በህይወታችሁ በሙሉ መሆን አለበት ይላሉ። Then go boldly. ከዛ በድፍረት ውጡ and demonstrate the power of God. ከዛ የእግዚአብሔርን ኃይል ግለጡ። Like the apostles go out and tell the layman get up in the name of Jesus አሜን ልክ ሐዋርያቶቹ ወጥተው ያንን ሽባውን ሰውዬ እንደተረተሩት ማለት ነው በጌታ በኢየሱስ ክርስቶስ ስም አሜን demonstrating the power of God የእግዚአብሔርን ኃይል መግለጥ አለብን even causing dead things to come to life even የሞቱ ነገሮች እንኳን ወደ ህይወት መጥራት እንችላለን raising the dead is also part of the work of the kingdom of God የሙታንን ማስነሳትም ራሱ አንደኛው የሐዋርያት ስራ የመንግስቱ ወንጌል ክፍል ነው work of the kingdom of God ወይም ደግሞ የእግዚአብሔር መንግስት ስራ ነው አሜን make a plan for the rest of the day fasting for 7 days 1 month or fasting and praying or whatever day you determine the most important thing is praying earnestly to be endured with power from high ጌታ ይባረክ ስለዚህ ፕላን አድርጉ ይላሉ ፕላን አድርጋችሁ day of fasting ነብይ ሳዱ ሲመክሩ ከፋስቲንግ አትራጉ ይላሉ ሬጉላርሊ ፋስት አድርጉ በሳምንት አንድ ቀን ወይ ደግሞ በሳምንት ሁለት ቀን ብቻ በሃቢቹዋሊ ሬጉላርሊ ጾሙ ጸልዩ ከዛ ደግሞ አንዳንዴ ለ7 ቀን ሊሆን ይችላል አንዳንዳችሁ ለአንድ ወር ሊሆን ይችላል ከዛ በጾም በጸሎት ማለት ነው ከዛ most importantly ደግሞ pray earnestly አያችሁ ሁላችን ስንጀምር
prayer earnestly እንጸልይ ነበር። ከኔ ጀምሮ ከልቤ ጸልይ ነበር። ከዛ የሆነ ትምህርት መጣ። ምን የሚል ትምህርት መጣ? እዚህ ጋር ትዝ ስላለኝ ነው። የጸሎታችሁን አንዴ የጠየቃችሁትን አትድገሙ ምናምን የሚባል ነገር። ከዛ ሁላ ብዙዎቻችን ተሰናከልን። ግን keep on praying like that እንደዛ ከልባችሁ ምጸልዩ ልጆች አሁንም ቀጥሉበት። ብዙ የተሳሳተ ስለ ጸሎት ትምህርት ስላለ አሜን። ከዛ you will be praying to be endured with power from high ከላይ ኃይልን እስከምትቀበሉ Brother Sadhu says here, before his spiritual eyes were opened, he prayed earnestly with that one passion. Lord, my spiritual eyes should be open. ጌታ ሆይ ነቢ ሳዱ አይኔ እስከመከፈቱ በፊት earnestly እጸልይ ነበረ። የጻድቅ ሰው ጸሎት የሌለ መጽሐፍ ቅዱስ በክርስቶስ ጸድቀናል። በስራው ኃይልን ታደርጋለች። ስለዚህ ጌታ ሆይ ሎርድ አይኔን ከፈትልኝ፣ መንፈሳዊ አይኖቼን ክፈት እያልኩ earnestly እጸልይ ነበር። As I see my transition from evangelist to a seer over 40 years, I'm realizing initially what I passionately persuaded without my realization more for the prophetic anointing. Even okay, መጀመሪያ አነሳሴ እንደ ኢቫንጀሊስት ነው፣ ግን ፓሽን በውስጥ የነበረው ሲር መሆን ነብይነት ነበር ይላሉ። እዚህ ጋር ወገኖቼ ምንድነው እግዚአብሔር ፓሽናችን ይሰጠናል። የፓሽናችንን ፍሬ ነው የምንበላው፣ ወይ ደግሞ የልባችን መሻታችን ነው እግዚአብሔር የሚሰጠን። አንዳንድ ሰው አሁን ለምሳሌ ነቢ ሳዱ ሲያስተምሩ በቅርብ ሲያስተምሩን ይሄ አትተቹ የሚባለው ነገር እኛ ቤተክርስቲያን አይሰሙም። እኛ ጋር ብቻ አይደለም፣ ህንድ ሀገርም እንደዚህ አይነት ነገር ሰምቻለሁ። ምንድነው እቺ የቀነጨቡ ቪዲዮ ያወጡና ከዛ አንዱን አገልጋይ እንደዚህ ተሳስቷል እኛ ብንነግራቸው ቢያሉ ህንድ ሀገርም ያሉት አይሰሙም አሉ። ነቢ ሳዱ ምን አሉ? አያቆሙም፣ እንደዚህ አይነቶቹ አያቆሙም። ምክንያቱም ኦሬዲ ተሰጥተዋል። ለተሰጡ አሁን ለምሳሌ እኛም ይመስላል የአይምሮ መሰጠት ለጌና ለምናም ብቻ ይመስላል። ለነሱ ብቻ አይደለም፣ ለልባቸው መሻት ተሰጥተዋል። እንደዚህ አይነት ሰዎች የልባቸው መሻት ምንድነው? የሰው ስህተት መፈለግ ነው። የልባቸው መሻት ምንድነው? ቀንጭብጭብ ያለች ቪዲዮ እየሰሩ ስለ ሰው ማሾክሾክ ይላል ጳውሎስ። አሾክሾኪዎች ናቸው በቃ። እና that is their passion ብለዋል ነቢ ሳዱ። በቃ ፓሽናቸው ነው። ስለዚህ አልፈው ተሰጥተዋል። እነሱን አቆሙ ለማለትም አያስፈልግም። አሜን። instead of that ከዛ ያንን ተታችሁ ግን ፓሽናችሁ የእግዚአብሔር መንግስት ማገልገል፣ ፓሽናችሁ ጌታን ማየት፣ ፓሽናችሁ አሁን ነቢ ሳዱ እንደሚጸልዩበት መንፈሳዊ ክፈት አስተምረኝ የሚል ፓሽን ይቀየርላችሁ። አሜን ያላችኋለሁ። አሁን የፕሮስፔሪቲ እና ማስተማሪዎች ወይ ደግሞ አሁን ፕሮስፔሪቲ ብቻ ሳይሆን የምንድነው የሚያስተምሩት ስኬት፣ እኛ ኢትዮጵያ የስኬት አስተማሪዎች ፓሽናቸው ነው። አንዳንዴ እኔ ጆሮዬን ጣል አድርጌ ሰማቸዋለሁ። ምክንያቱም how passionately እንዴት በስሜት ገንዘብ እንደሚፈልጓት ዋው! ጌታን ቢፈልጉት ያን ያህል የሚገርም ነበር። በጣም በሚገርም ሁኔታ ነው ስኬትን የሚፈልጉት። በመብራት የእግዚአብሔርን ቃል እንዳይፈልጉት they are given ለፈቃዳቸው አልፈው ተሰጥተዋል። ይሄ የመጽሐፍ ቅዱሳዊ ነው። ስለዚህ ወገኖች እዚህ ጋር ወደ መመለስ ይሆንልን። ተገልብጣችሁ ያንን ፓሽናችሁን የስኬት ፓሽናችሁን ጌታን የመፈለግ ፓሽን ብታደርጉት ይኸው እንደዚህ ምርጥ የሆነ አገልግሎት ታመጣላችሁ። አሜን። ስለዚህ ስንቀጥል so pray seek God passionately ጌታ ይባርካው። እንዳልኳችሁ እግዚአብሔርን passionately ይፈልጉት። በቃ ቅጥል ብለው የሚፈልጉት ብዙ አገልጋዮች ምንድነው ስኬት ነው አይደል? ስኬት የሚለው ሰው የራሱ አንድ ጊዜ ሲሰብክ ላይምሮዬ ግን ጥሩ ሆኖ አገኘሁት። ምንድነው ስኬት ሲል የሆነ እንደሚቦርሽ ነገር ሆኖ የተሰማኝ እዚህ ጋር ቡም 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 ያደርጋቸዋል። ፓሽን ምንድነው አይደለም። ስኬት ሲል ብቻ የሆነ ነገርን አስተካከለልኝ። ጌታ ይባረክ፣ ተባረክ። በዛ እንትን ጉልበት በዛ ፓሽን ጌታን ቢፈልግ ዋው! ይሄ በጣም ይቀየርልን። ይሄ መክሰስ አይደለም፣ እየከሰስኩ አይደለም፣ ግን ያንን ፓሽናቸውን ወደ ጌታ መፈለግ ፓሽን ይቀየር። አሜን። ስለዚህ ነቢ ሳዱ እዚህ ጋር ሲመክሩን so pray ጸልዩ seek God passionately ጌታ ይባረክ።
በፓሽናችሁ ጌታን ፈልጉት። ብርን አይደለም፣ ስኬት ምናምን አይደለም። አሜን። እግዚአብሔር አምላክ እኛ ሀገር ጌታን መፈለግ አገልጋይ ምናምን በድህነት ማለት ጸላት ያለው ሐሰት ነው። እግዚአብሔር አገልግሎ ደሃ የሆነ የለም። እግዚአብሔር የሚያስፈልገውን ሳይሰጥ የላከው አገልጋይ የለም። ወይ ያ አገልጋይ ሌባ ነው ወይ ደግሞ አልተጠራም። ከሁለት አንዱ። እግዚአብሔር እናንተን አትራፊ ድርጅት አያደርግም። ያ ዓላማ የለውም። ግን ጌታን በእውነት ጠርቶት እግዚአብሔር በእውነት አገልግሎት ደሃ የሆነ የለም። ኔቨር። አሜን። ጻድቅ መባረኩ ግዴታ ነው። ጌታ ይባረክ። አሜን። So Lord, I am willing to go out and preach the gospel of the kingdom. ሲጸልዩ to demonstrate the power of God በሉ። So endure me with power. ኃይልን ስጠኝ ከላይ። ሰዎችን ለመርዳት ፓሽን ይኖራችሁ ወገኖች። ያ ማለት ምንድነው? አሁን የስማር ከነቢይ ሳዱም ከሌላም የዲጄስ ደናግራን የሚባል እግዚአብሔር ሰው ፓሽናቸው ሰውን ለመርዳት ይፈልጋሉ። ከሰው ለመጠቀም ሳይሆን ህዝባቸውን ለመርዳት። እንደዚህ አይነት አገልጋይ ቢኖረን ጥሩ ነው። ዲጄስ ደናግራን የተጎዱ ሰዎችን ከልባቸው ለመርዳት ህዝባቸውን ይፈልጋሉ እና ያ አይነት ልብ ይስጠን። አሜን። pray earnestly ከልባችሁ ጸልዩ። church ministry, worship ministry, all that is secondary. አዎ የሌለ ሚኒስትሪ የለም አይደል? የአበባ አገልግሎት አለ። ፓስተሩ ሲመጣ አበባ የሚያስቀምጡ ክትፎ የሚሰሩ ለፓስተሩ አሉ። እንደ እንትን እየከሰስኩ አይደለም፣ ግን ልክ እንደ ድሮ እንደ ፈሪሳውያን በቃ የመበለትን ቤት ሲበሉ እንደሚለው ቁጭ ብለው ቄስ እንደ ቄሶቹ እንደ ድሮ ቄሶች እንደናባ ማለት ነው የሚያበሉ አሉ። ይሁን ማአት አይነት ሚኒስትሪ አለ። ግን ያ ሁሉ ሰከንደሪ ነው። አሸር አለ፣ ትክክል ነው። አስተናጋጅ አለ፣ ኳየር፣ ሁሉም ሰከንደሪ ነው፣ ሁለተኛ ነው። አንደኛ መቅደም ያለበት ግን አገልግሎት ጌታ ነው መጀመሪያ። all is good ይላሉ፣ ሁሉም ጥሩ ነው ይላሉ። but the Lord Jesus personally said you must preach the gospel of the kingdom of God. ጌታ ይባረክ። ጌታ ኢየሱስ ክርስቶስ ፐርሰናሊ ለነቢይ ሳዱ የነገራቸው ምንድነው? ይሄ ሁሉ ጥሩ ነው ግን አለ ጌታ የእግዚአብሔር መንግስት ወንጌል ሁሉ መስበክ አለበት። አሜን። ጆሮ ያለው ይስማ። ጌታ ባይ ዘ ዌይ አገልግሎት ግዴታ ነው ብሏል። አሜን። ግዴታ ነው፣ ግዴታ ነው። the Lord Jesus personally said you must preach. መስት ካለ ጌታ መስት ነው። አሜን። እዚህ ጋር ትሁት ሁኑ፣ ትሁት ልሁን። ያ ማለት ምንድነው? ትህትና ሰምቶ የሚያደርግ ነው። አሁን ልጆች አሁን ለምሳሌ የሆነ ነገር አድርጊ ስላት ልጄን በትህትና ሄዳ ካደረገች ደስ ይላል። ያ ነው ትህትና። ቆማ ግን ለምን እንደዚህ ትላለች ለምን እንደዚህ ካለችኝ ግን ያ ትህትና አይደለም፣ ትዕቢት ነው። እንደውም እኛም እንደዛ ነው የምናደርገው በእግዚአብሔር ፊት ይሄን ያለንን ካላደረግን ማለት ነው። ስለዚህ ጌታ ምን ይላል? you must አለ ጌታ። ጌታ ከተናገረ አለቀ። ምንድነው? የመንግስቱን ወንጌል ስበኩ ብሏል። አሜን። and all in that the gospel of the kingdom of God is in demonstration of the power of God. የእግዚአብሔር መንግስት ደግሞ በኃይል የምትገለጥ ነች፣ ዲሞንስትሬት የሚደረግ ነች። አሜን። በዚህ የመሰረታችንን ጥለናል። ስለ ኪንግደም ኦፍ ጋድ፣ ስለ ጎስፕል ኦፍ ዘ ኪንግደም የመንግስቱ ወንጌል ምንድነው የሚለውን ዲፕሊ እናያለን። አሁን መሰረት ጥለናል። ስለ እግዚአብሔር መንግስት ዲፍረንት ኔሞቹን አይተናል። ስለ ወንጌል ጌታ ስበኩ ያለንን አይተናል። ይሄንን ያዙ ለምትታዘዙ ልጆች ማለት ነው። ከዛ ስንቀጥል ትንሽ ልጀምርላችሁና እኔም ወደ ጉዳይ እሄዳለሁ። አንድ ነገር አሁን ትዝ ይለኛል እየመጣብኝ ነውና ላስታውሳችሁ። ምንድነው ወገኖች? ትላንትና ነው ጌታ እንዳሉ ተናገረኝ። ካራክተራችሁ ከእግዚአብሔር መንግስት እንዳያስቀራችሁ ሚል አንድ ነገር ሰምቼ በጣም ገረመኝ። እውነት ነው። ምንድነው መሰላችሁ? ቢ አን ኦቨርካመር፣ በሌላው አነጋገር ድል ነሽ ይሁኑ። እኔም ድል ነሽ ይሁን። ድል ለነሳ ነው የእግዚአብሔር መንግስት የሚገባው። ድል መንሳት ማለት ምንድነው? አዎ በንሳ ነው የሚገባው የእግዚአብሔር መንግስት። ግጥም አድርጎ ንሳ የገባ ሰው ይገባል። ምንድነው? ድል ንሱ ካራክተራችሁን። ለምሳሌ ምንድነው? ካራክተራችሁ አይስረቃችሁ ይላል። ካራክተራችሁ ማለት ባህሪያችሁ ማለት ነው። ወይ ለምሳሌ ሌባ ከሆነ አንድ ሰው ያ ሌብነቱ ነው ወደ ሲኦል የሚጥለው።
አያችሁ ያ ባህሪው ነው ወይ ሐሜተኛ ከሆነች አንድ ሴት የሚጥላት ባህሪዋ ነው ወደ ሲኦል ቢጥላት we have to be overcomers ያንን ድል ነሺ መሆን አለብን ድል ነሱ ይላል ጌታ በሰባቱ አብያተ ክርስቲያናት ዮሐንስ ራእይ ላይ ስንማር ሰባቱንም ምን ይላቸዋል ድል ለነሳ ይላል ጌታ አይደል ድል ለነሳ ድል ለነሳ ድል ለነሳ ድል ለነሳ ድል ለነሳ ይላል ምንድነው ድል ነሳው እኔ አስተምራቸዋለሁ ለሚማሩ ልጆች ድል መንሳት ምንድነው ኦቨርካም እናደርጋቸው ኃጢያቶች አሉ ፐርፌክት ጌታ ብቻ ነው እሱ ነው ፍጹም አምላክ ፍጹም ሰው እና ሁላችን የሆነ ነገር ኦቨርካም እናደርጋለን ድል መነሳት ነገር አለሽ ያንዳንዳችን ስለዚህ አንዱ ድል መንሳቱ ሜቢ የስጋ ፈቃዱ ዝሙት ሊሆን ይችላል አንድ ሰው ያቺን ዝሙቱን ድል መንሳት አለበት ኦቨርካም ማድረግ አለበት ወይ ደግሞ ጣዖት ይሆናል ቤት ውስጥ ያለ ጣዖት አዎ የስፖርት ጣዖት ይሆናል የእግር ኳስ ምናምን ወይ የፉትቦል የስፖርት ጣዖት ይኖራል ያንን ኦቨርካም ማድረግ አለባችሁ እልም ያለ ዓለማዊ እኮ ማለት ዳንስ ቤት ያለው ብቻ አይደለም ዓለም በቃ ቤት ውስጥ ዓለም ጌታ የሌለበት ቤት ዓለማዊ ቤት ነው መጽሐፍ ቅዱስ የማይነበብበት ቤት ቴሌቪዥን ድራማ ምናምን ጣዖቶች ናቸው እነዚህ ሁሉ እነዚህን ኦቨርካም አድርጉ ምንድነው ድል ንሷቸው ድል ንሱ የእግዚአብሔር መንግስት እንድንገባ ጌታ ትላንትና በጣም ገርሞኛል ጆሮዬን ነው እንትን ያለኝ ካራክተራችሁ ባህሪያችሁ እንዳይሰርቃችሁ የዘላለም ህይወታችሁ ብሏል ጌታ አሜን ስለዚህ ድል ንሱ እኔም ድል ልንሳ አሜን ተባረኩ ከዛ ስንቀጥል ትንሽ መሰረቱን ጥለናል ትንሽ ላሳያችሁና እንቀጥላለን ነገ እንደ እግዚአብሔር ፈቃድ chapter 3 gospel of the kingdom of god የእግዚአብሔር መንግስት ምንድነው we lay foundation to the teaching on the gospel of the kingdom in the past two chapters yes ነብይ ሳሉ ሲናገሩ ያለፈው ሁለቱን ቻፕተሮች ስለ እግዚአብሔር መንግስት ወንጌል መሰረት ጥለናል አሁን የተማርነው ማለት ነው so what exactly is the gospel of the kingdom ስለዚህ በኤግዛክትሊ ምንድነው የእግዚአብሔር መንግስት ወንጌል sorry we don't have much information ብዙ ኢንፎርሜሽን የለንም በመጽሐፍ ቅዱስ ውስጥ only the lord jesus can give us the information ጌታ ኢየሱስ ክርስቶስ ብቻ ነው ኢንፎርሜሽኑን ሊሰጠን የሚችለው so what I am sharing with you is what I learned from the lord jesus personally says brother Sadu ከጌታ ኢየሱስ ክርስቶስ ፐርሰናሊ የተማርኩት ነው አሜን the reason why he mandated me to do this study is because this gospel of the kingdom is very close to the heart of the Lord Jesus አሜን ይሄንን ፐርሰናሊ ከጌታ የተማርኩት ለምንድነው የመንግስቱ ወንጌል ለጌታ ኢየሱስ ክርስቶስ ለልቡ በጣም ለልቡ ቅርብ ስለሆነ ወይ ደግሞ በልቡ በጣም እኛ ብናደርግለት ሚሻው ነገር ነው ብዬ ነው የምተረጉመው that is how I interpret ማደርግላችሁ that is close to his heart በጣም የልቡ መሻት ስለሆነ ነው he himself preached the gospel of the kingdom ጌታ ኢየሱስ ክርስቶስ ራሱ የሰበከው የእግዚአብሔር መንግስት ወንጌል ነው so in that respect then the gospel of the kingdom is the basic message of the good news of the Lord Jesus Christ and the kingdom of heaven በዛ አቅጣጫ ስናየው በዛ ሪስፔክት ስናየው የእግዚአብሔር መንግስት ወንጌል የመልካሙ ዜና የመልካሙ ወንጌል መሰረት ነው ማለት ነው አሜን if you look deeper ወደ ውስጥ ስታዩ even preaching about the Lord Jesus Christ who is the Lord Jesus Christ okay ዲፕ ፐርሰን ላይ ራሱ እዚህ ጋር በጣም የሚገርም ትምህርት ነብይ ሳዱ አስተማሩ ቀንጨባ አድርገውልን ነው ዲቴል አልገቡም ምንድነው ስለ ጌታ ኢየሱስ ክርስቶስ ስብከት ራሱ ዲፕሊ ስናይ ጌታ ኢየሱስ ክርስቶስ ማን ነው ብዙዎቻችን አናውቅም መንግስቱ ራሱ ጌታ ኢየሱስ ክርስቶስ ነው እዚች ጋር በእንጥልጥል ነው የተውን ነብይ ሳዱ ምንድነው ራሱ ጌታ he is the kingdom of god ራሱ ጌታ ኢየሱስ ክርስቶስ የእግዚአብሔር መንግስት ነው እኔ ሲሉ አሳቃቸው እኛም ስቀናል as a student ስቀናል እንዴት ነው ጌታ ኢየሱስ ክርስቶስ ራሱ የእግዚአብሔር መንግስት የሚሆነው እኔ በተማሪነቴ ማለት ነው እመመልሰው ምንድነው ጌታ ኢየሱስ ክርስቶስ የእግዚአብሔር መንግስት ራሱ ሊሆን የሚችለው ምንድነው
አንደኛ የእግዚአብሔር መንግስት ጌታ ኢየሱስ ክርስቶስ በጉ ብርሃኗ ነው ይላል። ላይት አያስፈልግም፣ ብርሃን አያስፈልጋትም። እንደዚህ እንደማየው ብርሃናችን ጌታ ኢየሱስ ክርስቶስ ነው። በሉ ማቃትን ነው፣ እኔ ተማሪ ነኝ። ሁለተኛ የሕይወት ዛፍ ይላል መጽሐፍ ቅዱስ ገነት ያለው ራሱ ጌታ ኢየሱስ ክርስቶስ ነው። አሜን። ሌላ ደግሞ he is the chief cornerstone የመሰረቷ ምንድነው? የአዲስቷ ኢየሩሳሌም ጌታ ኢየሱስ ክርስቶስ። በሐዋርያቶችም ቢሆን the chief ዋናው ግን መሰረት ማለት ነው cornerstone ጌታ ኢየሱስ ክርስቶስ ነው። እኔ ልመልስላችሁ የምችለው እስከዚህ ነው። ስለዚህ ራሱ የእግዚአብሔር መንግስት ምንድነው? ጌታ ኢየሱስ ክርስቶስ ነው። አሜን። እኔ እችላችኋለሁ፣ እሳቸው ደግሞ ሞር ያስተምሩናል፣ እኔም አስተምራችኋለሁ ስማር። that is another mystery ይላሉ ነብይ ሳሉ። ያ ራሱን የቻለ ሌላ ሚስጥር ነው። እዚህ ጋር ወገኖች ብዙዎቻችን ባክግራውንዳችን ያው ኦርቶዶክስ ነውና ሚስጥር የሚለው ነገር አብሮን ያደገ ነገር ነው። ሚስጥረ ስላሴ ይባላል። ሚስጥር እቺን ቃል እናቃታለን። ግን ሚስጥር በኔጌቲቭ ሳይዱ ነው እኛ የምናውቀው። ያ ማለት ምንድነው? ሚስጥር በቃስ መገለጥ የሌለበት ኖ፣ በዛ አይደለም። ሚስጥረ ስላሴ ራሱ መገለጥ የሌለበት ሳይሆን it is deep ማለት ነው። ሚስጥር ነው ማለት ሪቪል የሚደረግ ነው፣ የሚገለጥ ነው። በእግዚአብሔር የገለጠልን የተደበቀ ነገር ነው እንጂ በኔጌቲቭሊ የተደበቀ አይደለም። I hope it is clear። እንደዛ ሁሉ ሶሪ ወገኖች እንደዛ ሁሉ ጌታ ኢየሱስ ክርስቶስ ራሱ የእግዚአብሔር መንግስት ነው። ይሄም ሚስጥር ነው፣ እንደ ሚስጥረ ስላሴ ማለት ነው። ሚስጥረ ስላሴ የምናውቀው ትንሽ ነው። አሁን ልጆቹ ኢንተርኔት ላይ ይደባደባሉ በዚህ በስላሴዎችም በማይሉት ነገር የለም። አንደኛ ሁሉን አዋቂ ናቸው እነሱና፣ ሁለተኛ ደግሞ ምንድነው የተገለጠልንን ይችን ታክል ነው እንኳን የሚል የላቸው። ኤኒዌይ እነሱንም ለመኮነን አይደለም፣ ጌታ ግን ሚስጥሩን ይገልጥልናል። አሜን። እንደተገለጠልን እንመላለሳለን። መጽሐፍ ቅዱስ የተሰጠን እግዚአብሔር ይሄ ለእናንተ ለደህንነታችሁ በቂ ነው። በቃ ዋናው መግባታችን ነው የእግዚአብሔር መንግስት እንጂ ሌላ ሚስጥሪ ብዙ ነው የእግዚአብሔር ሚስጥር። እኔ እንደውም አንዳንዴ ያው የመጽሐፍ ቅዱስ ተማሪ ስለሆንኩ አሁን የመጽሐፍ ቅዱስ ተማሪ ነኝ ወገኖች፣ እና አስባለሁ፣ ሜዲቴት አደርጋለሁ። ጎበዝ ነኝ ጥይት ነኝ ያልኩ አይደለም። ግን ምንድነው አንዳንዴ ሳስበው ራሱ ሰውነቴ እላለሁ እኔ እንግዲህ እንዴት ልንግለጽላችሁ፣ በልተን ራሱ ምግብ ኃይል መሆኑ ይሄ ራሱ ድንቅ ነው። ውሃ ጠጥቼ ራሱ ሽንቴን ስሸና ምንድነው ይሄ ራሱ እኔ እደነቃለሁ። እግዚአብሔርን አውቀን ልንጨርስ አንችልም። አሜን። ጠጥቼ ውሃ ከዛ እንዴት ነው ጌታ ይሄ የሚሆነው? ኢትስ አ ሚስትሪ። ሳይንስ የፈለገ ሊሉ ይችላሉ። ምግብ በልቼ ግን ሰውነቴ ሲጠቅመኝ ኃይል ሳገኝ ደክሞኝ ተኝቼ ስነሳ ይሄ ሁሉ ኢትስ አ ሚስትሪ። ጌታ ይባረክ። አሜን። ስለዚህ እግዚአብሔር አምላክ ኢትስ ቢዮንድ በዚህኛው ትንሽ ጭንቅላታችን እግዚአብሔርን አንመዝነው። አሜን። so the Lord Jesus himself is the kingdom of heaven። ጌታ ኢየሱስ ክርስቶስ ራሱ የእግዚአብሔር መንግስት ነው። አሜን። we will see later how himself is the kingdom of heaven። ራሱ ጌታ እንዴት የእግዚአብሔር መንግስት እንደሆነ ወደ በኋላ አሳያችኋለሁ ብለዋል ነብይ ሳዱ። እኔም ስማር ነግራችኋለሁ። የማቃተን ግን እንግዲህ እናንተ ያዙልኝ። 3 ነጥብ ይዣለሁ በራሴ እንዴት ጌታ ኢየሱስ ክርስቶስ የእግዚአብሔር መንግስት ሊሆን እንደቻለ። አሜን። ስንቀጥል we will see later ከዛ it's a meat loaf ይላሉ። meat loaf ነው ብለዋል ነብይ ሳዱ። ይሄ መገለጥ meat loaf ነው ብለዋል። meat loaf ማለት ምንድነው? በእኛ በኢትዮጵያውያን እንደ ቁርጥ ማለት ነው። አሜሪካኖች meat loaf ይበላሉ። የስጋ እንትን ነው፣ የስጋ ምግብ ነው፣ አይነት ነው፣ የስጋ አይነት ነው። በእኛ ሀገር ቁርጥ እንደሚባል ማለት ነው። ይሄ ቁርጥ ነው ብለዋል ነብይ ሳዱ። አሜን። ቁርጥ ነው። አሜን። that takes a lot of time in chewing። ብዙ ማላመጥ ይፈልጋል። it takes a lot of chewing ብለዋል። የእግዚአብሔር ቃል ማላመጥን ያው ተማሪ ስለሆንኩ አላመጣለሁና እስከሚገባኝ ድረስ አላመጣዋለሁ እላለሁ። I am chewing by the way እያልኩ አሁን ይሄንንም ስንማር እያለን ብዙ ጊዜ ይፈልጋል፣ ብዙ ማላመጥ ይፈልጋል። አሜን።
ጌታ ይባረክ። ይሄንን የእግዚአብሔር መንግስት ራሱ ውበት ሰጡት እንደዚህ አዋቂ የሆኑ ሰዎች። በእውነት ጌታ ይባረክ። ጌታ የተመሰገነ ይሁን። እግዚአብሔር ሰዎች አሉት። አሜን። ስንቀጥል so let's see what really means the gospel of the kingdom። ስለዚህ የመንግስቱ ወንጌል ምንድነው? በእንጥልጥል ተዋችሁ ትንሽ ልግፋ አይደው ነው ትንሽ ኒድና አላቁም መሄድ ስላለብኝ this gospel of the kingdom that the Lord Jesus has mandated us must be preached in these last days። የጌታ ኢየሱስ ክርስቶስ ያስተማረን ይሄ የመንግስቱ ወንጌል መሰበክ አለበት። አሜን። እኔ ሰብካለሁ። so don't forget ማቴዎስ 24:14 አትርሱ። አሜን። okay, the gospel of the kingdom አንደኛ preaching meaning proclaiming መስበክ it can include teaching okay ሶስተኛ all the word means ይሄ ለራሴ የጻፍኩት ነው። ጌታ ኢየሱስ ክርስቶስ ስለ መንግስቱ ወንጌል ለሐዋርያቶቹ ሲናገራቸው ምን አላቸው? መጀመሪያ ያላቸው በኢየሩሳሌም ከዛ በሰማሪያ ኢየሩሳሌም አለች አይደል? ኢየሩሳሌም እኔም አውቃታለሁ። ከኢየሩሳሌም ደግሞ ወጣ ብላችሁ ምን አለ? ሰማሪያ አለች። ከሰማሪያ ደግሞ ወጣ ብላችሁ ምን አለ? ይሁዳ አለ። ይሁዳ ግዛት አለ። ከይሁዳ ደግሞ ወጣችሁ ለዓለም ዳርቻ አለ ጌታ ምስክሮቼ ትሆናላችሁ። ዊትነስ ይላል። አንደኛ ምንድነው? the gospel of the kingdom preaching proclaiming መስበክ ማስተማር። ሶስተኛ ደግሞ all the word meaning individually go to many nations ለዓለም ሁሉ የሚለው ጌታ all the world sorry የሚለው ለዓለም ሁሉ የሚለው individually እያንዳንዳችን ማለት ነው። አሁን ለምሳሌ እኔ አማርኛ ተናጋሪ ነኝ። ወይ ሮዚያ አረብኛ ልትችል ትችላለች፣ ወይ ሌሎቻችሁ ትግርኛ ልትችሉ ትችላላችሁ። ትግርኛውም ለትግሬው ቢያስተምር፣ ኦሮሚኛ ለኦሮሚኛ ቢያስተምር፣ እኔ አማርኛ ባስተምር ምን ይሆናል? ለዓለም ሁሉ ይሆናል። አሁን የነብይ ሳዱ ትምህርት ቤት ላስት ዴይስ ፕሮፌቲክ ትሬኒንግ ሴንተር ጌታ ስሙ ይባረክ። ስንት ተማሪዎች መሰላችሁ? አሁን ያለነው እኛ ስንት ነው ያሉን ነብይ ሳዱ? ኔሽኖቹ የከስንት ሀገር የተወጣጣነን መሰላችሁ? 110 ኔሽንስ ከ110 ኔሽኖች የተወጣጣን አስቡ። እኔ አሁን ኢትዮጵያዊ ነኝ። ኢትዮጵያዊ እየሰበኩ ነው። አንድ አያችሁ። ከዛ ደግሞ አንድ ናይጄሪያዊ ደግሞ ይኖራል። ዴፊኒትሊ እነሱ ናይጄሪያ ደግሞ ለናይጄሪያዊ ይሰብካል። ቻይና አንድ ቻይና ይኖራል። ቻይና ይሰብካል። አንድ አሜሪካዊ ይኖራል። ለአሜሪካን ህዝብ ይሰብካል። ከዛ አንድ አረብ ይኖራል። እዛ ውስጥ አንድ አረብ ደግሞ በአረብኛ ለአረቦቹ ይሰብካል። ከዛ ደግሞ ሌላ ደግሞ አንድ ታንዛኒያዊ ይኖራል። አንድ ለታንዛኒያ ህዝብ ይሰብካል። አንድ ኤርትራዊ ሊኖር ይችላል። ኤርትራዊው ደግሞ ለኤርትራዊው ይሰብካል። ከዛ አንድ ሱዳኒ፣ አንድ ሶማሌ፣ አንድ እያለ ሁሉ ለኔሽኑ ይሰብካል። ከዛ የእግዚአብሔር መንግስት ምን ይላል? በዓለም ሁሉ ይሰበካል። ጌታ ይባረክ። አሜን። እንደዛ ማለት ነው። ከዛ ምን አለ ጌታ? ምስክሮች ትሆናላችሁ አለ። Here Brother Sadhu says, people ask me, what about places like Amazon jungle or North and South Pole or Igloo, Siberia? እዚች ጋር ነብይ ሳዱ ጌታ ይባርካቸው። አሁንምና ምስክር የሚለው ምንድነው? ዊትነስ የሚለውን ሲነግሩን ምስክር ማለት እዚህ ጋር ትንሽ ልበልላችሁና ላቁም። እኔም ላንጠልጥላችሁ። ሚትሎፍ ነው ራሱ ይሄ ትምህርት። ይሄ ራሱ ቁርጥ ነው እና ዊትነስ ለሚለው ያልተሰበከላቸው ሰዎች አሉ ይላሉ አይደል? አሁን አንዳንድ ሰዎች ጌታ እንዴት ሊመጣ ይችላል? ወንጌል ያልደረሳቸው አሉ፣ እዛ አሉ፣ ሳይቤሪያ አሉ፣ እዛ በረሃ ማነው ያሉ አሉ፣ ኖርዝ እና ሳውዝ ፖል ያሉ በረዶ ውስጥ ያሉ አሉ፣ እንደ ኢግሉ በረዶ ውስጥ የሚኖሩ እነሱ አሁን ማሰበከላቸው፣ ስለዚህ ጌታ አይመጣም ይላሉ። ዋው እነሱስ እንዴት ይሆናሉ? ነብይ ሳዱ ማሳቃቸው ነው የሚያስቀኛል ይሄ ነገር። ኖ አንደኛ ቤዚክ የሆነ እውቀት ስለሌላችሁ ነው ብለዋል። ጌታ ስሙ ይባረክ። እውነት ነው። ቤዚክ እውቀት የለንም። መሰረታዊ ስለ እግዚአብሔር እውቀት የለንም። መሰረቱ የእግዚአብሔር አንደኛ ቤዚክ ካራክተር እግዚአብሔር አናቀው።
እሱ ምንድነው? እሱ ብቻ ልመልስላችሁና በዚህ ልለያችሁ ዛሬ። አንደኛው የእግዚአብሔር ቤዚክ ካራክተሩ ቤዚክ ባህሪው እግዚአብሔር ምንድነው? አባት ነው። ስለዚህ ዲቴል ሳልገባ ትንሽ ጫፍጫፍ ልንገራችሁ። አባት ሆኖ ሳለ ላልሰሙት ወንጌል ላልሰሙ ሰዎች ሲኦል ይጥላል ብላችሁ ታስባላችሁ? እኔና እናንተ ክፎች ሳለን ለልጆቻችን መልካም እናደርጋለን። እሱማ እንዴት ጌታ ይባረክ እንዴት መልካም ያደርግ። ስለዚህ ወንጌል ያልሰሙ ሰዎች አይጠፉም። በዚህ ልለያችሁ ወገኖቼ ዛሬ ስለቸኮልኩ ነው። ስለዚህ እነሱ ገና ወንጌል አልሰሙም ምናምን ብላችሁ አትዘናጉ። ሳምሃው እግዚአብሔር እንዲሰሙ ይረዳቸዋል። ያልሰሙት ግን አይጠፉም። እንግዲህ ያለፉት ዘሮቻችንም ያልሰሙትም ጌታ ይባረክ በእግዚአብሔር መንግስት ይገባሉ ማለት ነው። በዚህና ሌላም ዲቴል አለው ስለ ዊትነስ ስለ ምስክር ምንድነው ምስክር ማለት ምንድነው የሚለው ሁሉ እናያለን። ተባረኩ። ሃቭ አ ጉድ ዴይ። ዛሬ ሶሪ ትንሽ ስለቸኮልኩ ነው ባይ